በጣም የሚገርማቸው ነገር ቱርክ ትመጣና ቂጧን ታሰራለች፣ መቀመጫዋን ታሰራለች። ከዛ መቀመጫዋን ታሰራና ለሶስት ወር ያህል እንዳትገላበጪ በሆድሽ ተኝ ምናምን ተብሎ ትእዛዝ ተሰጥቷት ነው የመጣችው ወደዚህ ማለት ነው። 90 ቀን ሙሉ ራሷን በጣም ትሪት እያደረገች እየተንከባከበች ምናምን ነበረ እና አንደኛው ቀን የሀገሬ ልጆች ተገላብጣ በጎኗ ተኛች። የሀገሬ ልጆች መቀመጫዋ ፈነዳ። ይሄ ውሸት ምናምን ወሬ አይደለም፣ ሬል ወሬ ነው የምነግራቸው። ይሄ ላይክ እንትን ምናምን አለ ማርያምን፣ ቂጧ ፈነዳ፣ ቂጧ መረቀዘ ምናምን ፈነዳ። አይነ ሄድ ማርያምን መቀመጫዋ ፈነዳ። አሁን ከህዝብም ከሚዲያም ከምንም ተደብቃ ትማቅቃለች። በመጀመሪያ ደረጃ ቂጣቸውን የሚያሰሩት አቴንሽን ፍለጋ ነው፣ ሰው እንዲያያቸው፣ ሰው እንዲመለከታቸው ምናምን ምናምን ነው። ሶ ቤት ይቁጠረው፣ ሆቴል ይቁጠረው፣ ከስንት ሰው ጋር ከስንት ላይክ ህይወትን ምናልባት ህይወትን ለማሸነፍ ሊሆን ይችላል፣ ምናልባት ህይወታቸውን ለመቀየር ሊሆን ይችላል፣ ምናልባት ህይወታቸውን ለማገዝ ይሆናል ከተለያዩ ሰዎች ጋር የሚተኙት። ግን የተሰጣችሁ ስምና ዝና ብትሰሩበትና ገንዘባችሁን ሴቭ ብታደርጉ ከእናንተ በላይ ቅብርር ብሎ የሚኖር ሰው አልነበረም። እስኪ ተመልከቱ፣ ትላንት የመጡት ቲክቶከሮች ዛሬ ላይፋቸውን ቀይረው ህይወታቸውን ቀይረው ስታዩዋቸው ምን ይሰማቸዋል? ስምና ዝና